ኩላሊት የሰጠ ፍቅር አዲስ ምዕራፍ የከፈተ እርቅ። ዛሬ በዚች ቀንና በዚች ሰዓት ታላቅ ነገር ተፈጸመ። የህይወቷን ክር ለመዘርጋት ኩላሊትን የሰጣት ጀግናው ሀብታምና በእሱ መስዋዕትነት የተረፈችው ሩሃማ በሽማግሌዎችና በትልልቅ ሰዎች ፊት እርቅ አውርዶ እንደገና ፍቅራቸውን ሀብሎ ሊጀምሩ ወስኗል። ይህ ታምራዊ ፍቅራቸው ከደረሰበት ውጣ ውረድ በኋላ ዛሬ በይቅርታና በአዲስ ተስፋ ታትሞ ተቃጭተዋል። ሀብታም ግንባሯን በፍቅር ስሞ ሩሃማ ጥምጥም ብላ በማቀፍ የልብ እርቃቸውን ፈጽሟል። ይህ እርቅ የፍቅር ቃል ኪዳን፣ የተስፋ ምልክትና የሁለት እድል መጀመሪያ ነው። እውነተኛ ፍቅር ሁሉንም ነገር አልፎ ለድል እንደሚበቃ ማረጋገጫ ነው። ለተከታዩ የህይወት ምዕራፋቸው በሙሉ በፍቅርና በሰላም እንዲኖሩ መልካም ምኞታችንን እንገልጻለን። በጣም ደስ ይላል። እስከዚህ በፊት እንግዲህ ሴፉ ሾው ላይ ቀርቦ እነዚህ ሁለት ልጆች በጣም አሳዛኝ ነገሮች በተለይ ጓደኛዋ እሱ በተለይ አሳዛኝ ሁኔታ ላይ እንደነበረ እንደተጣሉና ጣለችኝ ከዳችኝ ስላት እንደነበረ ኋላ እንግዲህ ከብዙ ውጣ ውረዶች በኋላ እንደታረቁ ጭምርም ነው በርካቶችን ያስደሰተ ክስተትም ሆኗል። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አገኙ። በወቅታዊ ነጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ቆዩልኝ።